አስተሳሰብ አሰለሙት። ይሄንን የነሱን አስተሳሰቡ አእምሮው ሊስተካከልና ሊቃና ይገባል። ነገሩን የገመገሙበትን መንገድ ቁርአን አስተሳሰባቸውን በዚህ መንገድ ወቀሰ። ለትቃሉ ሐሪቁ ወንሱሩ አሊያተኩም ኢን ኩንቱም ፋኢሊን እና ይሄ ከነብዩ بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم أيها الأخوة الكرام الله سبحانه وتعالى مسلموች በህይወታቸው ውስጥ በቀልባቸው በአላህ ላይ ተወኩል የቂን ኹሹዕ ለአላህ ስብሓነሁ ወተዓላ ያደረና የተሸነፈ ቀልብ እንዲኖራቸው እስልምና ለሙስሊሞች በአጠቃላይ አቅጣጫ ይሰጣል። እንደዚሁም ደግሞ በአኽላቃችን አብረናቸው ከምንኖራቸው ሰዎች ጋራ ሊኖረን የሚገባው ግንኙነት፣ ስነ ስርዓት፣ ታላቅና ታናሽ፣ ባልና ሚስት፣ አባትና ልጅ፣ እህትና ወንድም፣ ሌሎችም የመሳሰሉ ነገሮችም ከሰው ጋር ሊኖራቸው የሚገባው ግንኙነት ምንድነው የሚለው ነገር ላይ እስልምና የሚሰጠን ምክር የሚሰጠን አካሄድ አለ። እንደዛውም እስልምና አእምሯችን ላይ ሰው ሰግዶ ጾሞ አኽላቁና ስነ ምግባሩ ስነ ስርዓቱ ጥሩ መሆኑ ብቻ አንድን ሰው የተሻለና መልካም ሰው አያስብለው። አስተሳሰቡ አእምሮው ሊስተካከልና ሊቃና ይገባል። በአላህ ላይ ያለው እምነት ከአላህ ውጭ የሚያበላ የሚያጠጣ የሚያኖር የሚገል አጋዥ በርታ ረዳት የሰው ልጅ ሁሉ ነገሩ አላህ ስብሓነሁ ወተዓላ እንደሆነ አቂዳችን እምነታችን አእምሯችን ላይ ስለ ዲናችን ስለ ህይወታችን ስለ ኑሯችን ያለን አስተሳሰብ ደግሞ ዲናችን ላይ ትክክለኛ እስላማዊ ቅርጽና አቅጣጫ እንዲይዝም እስልምና ትልቅ ጥረት ያደርጋል። እዚህ አእምሯችን አስተሳሰባችንና ስነ ልቦናችን ላይ ሊኖረን ከሚገባ እስላማዊ አስተሳሰብ ውስጥ አንድ ሙስሊም ከተዓሱብ የራቀ ከተዓሱብ የሸሸ ተዓሱብን የማያጠቃው ሰው መሆን እንዳለበት እስልምና ያሳስባል። ተዓሱብ ማለት በአረበኛ ቋንቋ የሆነ ነገር ላይ የሰው ልጅ ጭምድድ ድርቅ ብሎ መያዝ ነው ይላል ቁርአን ላይም هذا يوم عصيب በጣም ከባድ የሆነ ቀን ነው። የጥምጣምም ሲጠመጠም ሰውየው ዓሰበል አማኢም ይባላል። ጥምጣምን መጠምጠም ይባላል። የሆነ ነገር ጥብቅ አድርጎ መያዝ ዓሰብያ ይባላል ወይም ተዓሱብ ይባላል። እና የሰው ልጅ ቁርአኑም ላይ ያው ዑስባ ሚን ሪጃል ሁም ሚነል ዑስባ የምንለው ነገር አለ። ተዓሱብ ዓሰብያ የምንላቸው ነገሮች ሁሉ እነዚህ ነገሮች የሰው ልጅ አንተ የራሴ ነው የምትለውን ወገን ወይም ደግሞ የኔ ደጋፊ ነው የምትለውን ሰው በሐቅም ላይ በባጢም ላይ መደገፍ ተዓሱብ ይባላል። ጎጠኝነት፣ ወገንተኝነት ይባላል። በተወሰነ ደረጃ የሰው ልጅ ከሁሉም ሰው ለእናቱ፣ ለባለቤቱ፣ ለልጆቹ፣ ለወንድሞቹ የኔ ናቸው ለሚላቸው ቤተሰቦች የማገዝ እነሱን የመርዳት የመተባበር ግዴታ አለበት። ከዛ አልፎ ግን እውነትም ሆነ ውሸት፣ ስርቆትም ሆነ በደል የኔ ወገን አይሳሳትም የኔ ወገን አይስትም ብሎ ሁሉ ጊዜም በስህተትም በትክክልም ነገር ላይ መቆም እስልምና የሚጠላው ነገር ነው። ስለዚህም ነብዩ አለይሂ ሰላቱ ወሰላም በጃሂልያ አረቦቹ እንሱር አኻከ ዛሊመን አመዝሉማ
የሚል ልምድ ነበራቸው። ያንተ ወገን ከሆነ ሲያጠፋም ሲበድልም ሲበደልም አግዘው እንሱር አኻከ ዛሊመን አው መዝሉማ። እና ይሄ የጃሂልያ ግንዛቤ ነው። እስልምና ከመምጣቱ በፊትም የነበሩ ማህበረሰቦች ነገሮች የሚያስቡት እንሱር አኻከ ዛሊመን አው መዝሉማ። እና ነብዩ አለይሂ ሰላቱ ወሰላም ይሄን አስተሳሰብ አሰለሙት። ይሄንን የነሱን ግንዛቤ ገሩት እና ምን አሉ? እንሱር አኻከ ወንድምህን አግዘዋል። ጥሩ ነገር ላይ የሚበረታ መልካም ነገር ላይ አግዘው። ዛሊም በሚሆን ጊዜ ደግሞ ከዙልሙ ከግፈኝነቱ ከአጥፊነቱ ከስህተቱ እጁን ያዘው። እገዛ ማለት በጃሂልያ ጓደኛ ወንድሜ ወገኔ የምትለው ሰው ሲያጠፋ አብረህ አጥፋ፣ አብረህ ጥፋቱ ላይ ተሰማራ። ሰውየው ሲዘርፍ አብረህ ዝረፍ፣ ሲያጠፋ አብረህ አጥፋ ማለት ነው። ይሄ የጃሂልያ ግንዛቤ ነው። አጥፍቶ ድርቅ ካለ አብረው ድርቅ በል ነው። እስልምና መጣና እንሱር አኻከ ዛሊመን ማለት ወንድምህ ሱሐቦቹ ጠየቋቸው፣ እንዴት አድርገን ነው ወንድማችን ሲበድል የምንረዳው ብሎ ሲጠይቋቸው ነብዩ አለይሂ ሰላቱ ወሰላም አንተ ኹዘሁ ልታቆመው ነው፣ ተው ይሄንን መጥፎ ነገር ይሄን መጥፎ ድርጊት አትፈጽም ብለህ ከልክለው። እንሱር አኻከ ዛሊመን። ስለዚህ እስልምና አንድ ሰው የራሴ እህትም ትሁን ወንድምህ ወገንህም ይሁን የራስህ ሰው ከዛም በላይ ራስህም ብትሆን ራስህም ላይ ጥፋት ካገኘህ አዎ ይሄ ነገር እኮ የኔ ጥፋት ነው ብለህ ራስህ ላይ ፍርድ ማስተላለፍ አለብህ እንጂ ኩራትና ትቢት ይዞ አይኔ የፈለገ ቢሆን አላጠፋም ብለህ ክርክርና ሙግት ውስጥ መግባት የለብህም። ስለዚህ እንሱር አኻከ ዛሊመን ማለት ወንድምህ በዳይ በሚሆን ጊዜ ከበደል አስቁመው፣ መዝሉማ ሲበደል ደግሞ በደሉ እንዲነሳለት ላዩ ላይ የተጫነበት ግፍ እንዲወገድለት እርዳው ይላሉ። ይሄ እስልምና የሰው ልጅ ሁል ጊዜ የሰው ልጅ በአስተሳሰቡ በሰነ ልቦናው ከጎጠኝነት ከሆነ ነገሩን በጃሂልያ እይታ በድርቅና እይታ በወገንተኝነት እይታ በጎጠኝነት እይታ ማየት ትክክል እንዳልሆነ ነብዩ አለይሂ ሰላቱ ወሰላም እና እስልምና ካስተማራቸው ነገር ነው። እና ተዓሱብ እስልምናም ነብዩ አለይሂ ሰላቱ ወሰላም ከመምጣታቸው በፊት ነብዩላህ ኢብራሂም አለይሂ ሰላም ቅሳ ሲያወራልን ማዚ ተማሲሉ ለቲ አንቱም ላዓኪፉን። ያው ጣዖት ሲያመልኩ ነብዩላህ ኢብራሂም ህዝቡን ሲያገኟቸው ለምን ታመልካላችሁ ስላቸው ኢና ወጀድና አባአና ለዓቢዲን፣ አያቶቻችን አባቶቻችን ሲያመልኩ አየን አመለክን። የሐቅ መለኪያው ትክክል መሆንና ስህተት መሆን ሳይሆን የነገሩን ጭብጥ ከሐቅ አንጻር መገምገም ሳይሆን የነገሩን ቁም ነገር ነፃ ሆኖ የመፈተሽ ሂደት ሳይሆን ኢና ወጀድና አባአና ለሃ ዓቢዲን፣ አያቶቻችን አባቶቻችን ሲያመልኩ አይተናል፣ እነሱም ያመልኩትን ነው እኛ የምናመልከው አሉ። እና ቁርአኑም ለቀድ ኩንቱም አንቱም ወአባኡኩም ፊ ضላል ሙቢን፣ አባቶቻችሁም እናንተም ግልጽ የሆነ ጥሜት ላይ ናችሁ ብሎ ይህንን ነገሩን የገመገሙበትን መንገድ ቁርአን አስተሳሰባቸውን በዚህ መንገድ ወቀሳቸው። እና ማለት ቃሉ ሐሪቁ ወንሱሩ አሊያተኩም ኢንኩንቱም ፋኢሊን። እና ይሄ ከነቢዩላህ ኢብራሂም ታሪክ ጋር ተያይዞ ይነሳል። ብዙ ነቢያቶች ከገጠሟቸው ችግሮች አንዱ ይሄ ነው። ብዙ ጊዜ የሰው ልጅ ያው በአያቶቼ በቅድመ አያቶቼ ለምጄዋለሁ አውቀዋለሁ የሚለውን ነገር እንደ ቀላል ነገር አያይም። አለቅም ማለት ባህሪ አለው። በሌላም መንገድ የአንድ ማህበረሰብ በራሱ ሂደት ውስጥ የሆነ ክላስ መደብ ይሰራል። እና ነቢዩ አለይሂ ሰላቱ ወሰላም ያው እንደምታውቁት ሲወለዱ አባታቸው ሙተዋል፣ የቲም ናቸው። እና ሌሎች እዛ መካ አካባቢ አለቅነት፣ ኃላፊነት በአላህም መሾምና መመረጥ የኛ ብቻ መለያ ነው ብለው የሚኖሩ
እንዲህ አይነት የኩራትና የትዕቢት ስሜትና መንፈስ የነበራቸው ህዝቦች ነበሩ እና ነብዩ አለይሂ ሰላቱ ወሰላም ነብይ ናቸው የሚለው መልእክት ሲመጣ ይሄ መልእክት እየተስፋፋ ሲመጣ በጣም ከበዳቸው። ለውላ ኑዚለ ሀዘል ቁርአን ዐላ ረጁሊን ሚነል ቀርየተይን ዐዚም በእነዚህ ሁለት ትልልቅ ከተሞች ላይ ሌላ የአላህ ቁርአን ሊወርድለት የሚገባ ሰው አልነበረም ወይ? እያሾፉ ማለት ነው። ወማ ነራከ ተበዐከ ኢላ ለዚነ ሁም አራዚሉና ባዲየ ረእይ አንተን የተከተሉ ሰዎች ደግሞ እስልምና ውስጥ የገቡ ሰዎች ደግሞ ባሮቹ ናቸው፣ የማይረቡት ሰዎች ናቸው። በእነሱ መለኪያ የሚረባና የማይረባ ዋጋ ያለውና ዋጋ የሌለው ሰው በጎሳ በጎጥ በቋንቋ በቤተሰብ አሰላለፍ በማህበረሰባዊ መደብ ላይ የተመሰረተ ነገር ነው ብለው ስለሚያምኑ እንዴት እነ ሰልማን አልፋሪሲ እነ ሙዓዝ ብኑ ጀበል እነ ነቢዩ ዓለይሂ ሰላቱ ወሰላምን ቀድሞ የተከተሉት እነ ቢላል እንዴት እስልምና ይገባሉ እኛ ሳንገባ? እናንተን የተከተሉ ሰዎች ባዲየ ረእይ ናቸው፣ የማይረቡት ሰዎች ናቸው፣ ዋጋ የሌላቸው ሰዎች። ይሄ የመደብ ልዩነት፣ እኛ መደቡ ያለቅነት የመሳፍንትነት የመኳንንትነት የመሪነት ደረጃ የኛ ነው። እንዴት አንተን እነዚህ ሰዎች ይከተሉሃል ብለው ምን ቢያሉ? ይሄም ሌላ አይነት የጎጠኝነት የማህበራዊ አሰላለፍን በኢኮኖሚም በትዳርም በጋብቻም በጎሳም በቤተሰብም ውስጥ የማጠር ባህሪ በጃሂልያ የነበረና እስልምና ውስጥ እንዳይገቡ ከከለከላቸው ነገር አኑሚኑ ለከ ወተበዐከል አርዘሉን አሉ። የተከተሉ ነገሮች ወራዶቹ። ይሄ ቃል ቁርአን አርዘሉን የማይረቡ ሰዎች ናቸው ከተከተሉ እና እነሱ ጋር ሁነን አብረን እስልምና እንኳን ሀቅ ቢሆን ትክክል ቢሆንና ብንከተል ከነሱ ጋር አንድ መደብ ውስጥ አንድ ሰልፍ ውስጥ ገብተን አንድ ሃይማኖት ተከታይ ልንሆን ነው እንዴ? የነሱን ሃይማኖት አንተን ተከትለን ከነሱ ጋር አንድ ሃይማኖት ውስጥ ከምንሆን ቢቀርብን ይሻላል የሚል ራስን ያልሆነ ደረጃና ቦታ ላይ አስቀምጦ ሌላን ህዝብና መደብ የመናቅ ሂደትም ነብይ ከመሆን ነብይነትን ከመቀበል የከለከላቸው ነገር ነው። ኢነ ሃኡላኢ ለሸርዚመቱን ቀሊሉን ወኢነሁም ለና ለጋኢዙን ወኢና ለጀሚዑን ሓዚሩን። ሽዚማ ማሏቸው በጣም ትንሽ የማይረቡ ሰዎች ናቸው ብለው ተቃውሟቸውን ደጋግመው ገለጹ። አላህ ስብሓነሁ ወተዓላ ሁም የቅሲሙነ ረሕመተ ረቢክ የአላህን ረሕመትና የአላህን ሂዳያ እነሱ ናቸው እንደሚያከፋፍሉት ማን ሙስሊም መሆን እንዳለበት ማን እንደሌለበት፣ ማን በአላህ መንገድ ውስጥ መሰለፍ እንዳለበት ማን በአላህ መንገድ ውስጥ መሰለፍ እንደሌለበት፣ እነገሌ ካመኑ አናምንም እነገሌ ስላመኑ እስልምናን አንቀበልም ይላሉ እንዴ ብሎ እስልምና አላህ ስብሓነሁ ወተዓላ ወቀሳቸው። እና ነብይነት የአላህ ስብሓነሁ ወተዓላ ስጦታና ምርጫ ነው እንጂ ለአቡ ጀህልና ለአቡ ለሃብ ወይም ለኡመያ ኢብኑ ኸለፍ ወይም ደግሞ ለነወሊድ ኢብኑ አልሙጊራ የመካ ዋና ሰዎች እነሱ እንደፈለጉት የፈለጉትን ሰው የአላህ ባሪያ የፈለጉትን ሰው የአላህ ጠላት የፈለጉት ሰው ጋር መሰለፍ የፈለጉት ሰው ጋር አለመሰለፍ ፍላጎታቸው መሆኑ ማሰባቸው ትክክል አለመሆኑን ይነግረናል። ስለዚህ እስልምና ይህን ነገር የሚያሳየን ነገር የሰው ልጅ አላህ ስብሓነሁ ወተዓላ ሂዳያ የሚሰጠው እስቲፋ የሚያደርገው የተሻለና ያልተሻለ የሚያደርገው አላህ ስብሓነሁ ወተዓላ ነው። ሰዎች በትክክለኛ መስመር ከተሰመሩ ጥቁሩም ቢሆኑ ነጭ ቢወፍሩም ቢከሱም ሰው ዘንድ ያላቸው ተቀባይነት ትልቅም ቢሆን ትንሽ አላህ ስብሓነሁ ወተዓላ ይሄ የሰው ልጅ ዱንያ ላይ በጎሳም በጎጥም በመደብ ልዩነትም ደርድሮ የሚያስቀምጣቸውን ነገሮች እስልምና ቦታ እንደማይሰጥ ያሳያል። እና አረቦቹም በጣም ከነበራቸው ችግሮች አንዱ በጎሳና በጎጥ መኩራት፣ ሌላን ሰው መናቅ የነበሯቸው ዋና መገለጫዎች ናቸው። እና ነቢዩ ዓለይሂ ሰላቱ ወሰላምም አዩሃ ናስ ኢነላህ አዝሀበ አንኩም ዓብየተል ጃሂልያ ወተዓዙመሃ ቢልአባዕ። እስልምና እናንተ ሰዎች ሆይ እስልምና እናንተ ላይ
የጃሂልያ ነው የሚለው ሐዲሱ። ይሄ የመሐይምነት የኋላ ቀርነት፣ በአባት በአያት የመኩራት፣ ሌላን ሰው የመናቅ፣ ራስን የማኮፈስ፣ ራስን ወደ ላይ ትልቅ የማድረግ ነገርን እስልምና ቆርጦባችኋል። ፈናሱ ረጁላን ሰዎች ሁለት ላይ ናቸው። በሩን ተቅዩን ከሪሙን ዐለላህ ጥሩ ሰው መልካም የሚሰራ አላህን የሚፈራ አላህ ዘንድ የተከበረ፣ ወፋጅሩን ሸቅዩን ሀይኑን ዐለላህ ወንጀለኛና አላህ ዘንድ የተናቀ ነው። በቃ ሰው ወይ አላህ የሚያከብረው መልካም የሚሰራ ሰው ነው፣ ወይ መጥፎ የሚሰራ አላህ የሚጠላው ሰው ነው እንጂ ከዛ ውጪ ያለው አስተላለፍ በመደብም በገንዘብም በስልጣንም በንብረትም በጎሳም በቋንቋም በፖለቲካል ፓርቲም ላይ ተመስርቶ የሚደረገው አስተላለፍ አላህ ሱብሓነሁ ወተዓላ አይቀበለውም ብለው ነብዩ አለይሂ ሰላቱ ወሰላም ተናግረዋል። ወናሱ በኑ አደም የሰው ልጆች ሁሉም የአደም ልጆች ናቸው። ወአደሙ ሚን ቱራብ የሰው ልጅ የፈለገ ራሱን እንደው በጣም የተለየን ቤተሰቦች፣ የተለየን ጎሳዎች፣ የተለየን ህዝቦች ነን ብሎ በጣም ወደ ላይ ለመወጠር ቢሞክርም አኺረል ከላሙ የነገሩ መጨረሻ ወአደም ሚን ቱራብ ከአደም ነው የተፈጠራችሁት፣ አደም ደግሞ ከጭቃ ነው የተፈጠረው፣ እኔ ነኝ የማውቀው እያለ አላህ ሱብሓነሁ ወተዓላ የሰው ልጅ በትዕቢትና በጉራ መኖር እንደሌለበት ይነግረናል። እና እስልምና የአስተሳሰባችንን ማረቅ ከሰው ጋር ስንኖር ስንጋባም ስንፋታም ስንኖርም ስንለያይም የምንኖረው ማህበረሰብ ውስጥ ያለን ግንኙነትና መለኪያ ሚዛናችንና መፈታተሻችን መሆን ያለበት የሰው ልጅ ብርታቱ፣ ጥንካሬው፣ ከአላህ ጋር ያለው ግንኙነት ስርዓቱ፣ አግባቡ እንጂ ጎሳውና ጎጡ ወይም ደግሞ ገንዘብና ንብረቱ ወይም ስልጣኑና ከስልጣን ውጭ መሆን እንደሌለበት ያሳያል። እና አላህ ስብሓነሁ ወተዓላ የነቢዩ ዓለይሂ ሰላቱ ወሰላም ዲን የምንከተል ሰዎች በዚህ መንገድ ራሳችንን ማስተካከል እንዳለብን ይነግረናል። ሌላም ያው አንዳንድ ጊዜ ሰዎች ከሃይማኖትም በዲን ውስጥም ገብተን ሰዎች የራሳቸውን ሸኾች ወይም እኔ በጣም የሚወደውን ሸኽ በቃ የሁሉም ሸኾች እሱን ብቻ መከተል እንዳለባቸው ይሄ ብዙ ጊዜ ሲገለጽ በፊት ሲገለጽ ወይ አንድ ሰው የቃጥባሬ ሙሪድ ይሆንና ወይ የአብሬት ሙሪድ ይሆንና ወይ የዳና ወይ የአና ምናምን ሙሪድ ይሆንና በቃ የኛ ኮፍያ፣ የኛ ስም፣ የኛ ዲን፣ የኛ ሸኽ ብቻ ብሎ ሰው ያወራል። እና ይሄ ያው በተወሰነ ደረጃ ሰዎች የሚከተሏቸው ሸኾች እነሱ ባስቀመጡላቸው የአውራድ የዒባዳ መንገድ መሄድ አንድ መልካም ነገር ነው። ይሄ ነገር ግን አልፎ እንደው በዚህ መንገድ ካልሄድክ ጀሃነም ትገባለህ፣ ትዋረዳለህ፣ ከአላህ መንገድ ትወጣለህ ብሎ መናገር ደግሞ ትክክል አይደለም። ባላንስ ማድረግና ያው እኔ ለዲኔ የሚሄድበት ለኔ የተመቸኝ የቀለለኝ አላህ ያገራልኝ መንገድ ይሄ ነው ብሎ መጓዝ አንድ ነገር ነው። ከዚህ መንገድ ውጪ ግን ባሉ መንገዶች ሰዎች ሂደው ጀሃነም ነው የሚገቡት፣ ጠማሞች ናቸው፣ ተሳስተዋል ብሎ መናገር ሌላ ነገር ነው። ይሄ በፊት ከሚደረጉ ዳዕዋዎች ጋርም ተያይዞ ብዙ ጊዜ የሚነሳ ነጥብ ነው። አሁንም የሆነ አክቲቪስት ካለ በቃ ያ ሰውዬ ብቻ ነው ትክክል፣ እሱ ሊሳሳት አይችልም፣ ሊያጠፋ አይችልም፣ በቃ እሱ የሐቅ ሚዛን የሐቅ መለኪያ እገሌ የሚባለው ሰው ነው ብሎም አሁን የድሮዎቹን ሸኾች በአዳዲስ ሸኾች እየተቀየሩ ነው ወይም ደግሞ እንደዚያ ለውጥ አለበትም ተብሎ በሚታመን ጊዜ ያንተ ሸኽ ተሳስቷል፣ የኔ ሸኽ ትክክል ነው፣ የኔ ሸኽ ትክክል ነው፣ የኔ ሸኽ ተሳስቷል፣ ያንተ ሸኽ እንዲህ ነው፣ የኔ ሸኽ እንዲህ ነው፣ ይሄኛው እንዲህ ነው፣ እንዲህ ነው እያሉ ቁርአኑን ሱናውን ነብዩ አለይሂ ሰላቱ ወሰላምን ዋናውን እስልምና ላይ ተመስርቶ ትክክልነትና ስህተተኝነት ከመገምገም ይልቅ የራስ ወገን ሰዎች የሰው ልጅ በጣም አስቸጋሪ ፍጡር ነው። አንዴ የሆነ ሰው ከወደደ የወደደውን ሰው ምንም አይነት ጥፋትና ድክመት አለው ብሎ ማየትም መገመትም ማስላትም ይቸገራል። እንዲሁም በተቃራኒው የጠላው ሰውና በሆነ ነገር ትክክል አይደለም ብሎ ያሰበውንም ሰው ሲጠላ ልክ ያጣና ያንን ሰው
ሊኖረው የሚችለውን ወይም ያሉትን መልካምና ጥሩ ነገሮችም መገምገም ይቸገራል። ስለዚህ እንደ እስልምና እዚህ እንደመጣን ሰዎች በልጅነታችን ያቀሩን አስተማሪዎች፣ ትልቅ ከሆን በኋላ ያስተማሩን ሰዎች፣ ኢንፍሉዌንስ ያደረጉን ሰዎች ልባችን በሆነ ምክንያት ያዘነበልንባቸውና ያወደድናቸው ሰዎች ይኖሩናል። ስለዚህ ያላወቅናቸውና ያልሰማናቸውን ሰዎች ግን ባለማወቃችንና ባለመስማታችን ምክንያት እነዛን ሰዎች ኔጌቲቭሊና በክፋት ማየት ትክክለኛ ነገር አይደለም። ይሄም ሌላው የተዓሱብ መገለጫ ነው። ስለዚህ ኢማሞቻችን የእስልምና የሸሪዓ ባላባቶቹ ሸሪዓውን ከአንድ ጄኔሬሽን ወደ ጄኔሬሽን ያስተላለፉት ሰዎች በተለይ እኒህ አራቱ ኢማሞች አቡ ሐኒፋ፣ ኢማም ማሊክ፣ ኢማም አሕመድ፣ ኢማሙ ሻፊዒ ምናምን ጋር ተያይዘው የሚነሱ በእስልምና ታሪኩ በጣም የሚገርሙ ድንቅ ነገሮች አሉ። እነዚህ ነገሮች ሰዎች ሙስሊሞች ሙተዓሲብ እንዳይሆኑ ያደርጋሉ። አንድ ሰውዬ አቡ ሐኒፋን በጣም ይወዳቸዋል፣ በጣም እና ምድር ላይ እዚህ ፀሐይ ከምትመታቸው ሰዎች ውስጥ እዚህ ዱንያ ላይ ከአቡ ሐኒፋ ሌላ ሐቅ የሚባል ነገር በአንደበቱ ሊወጣ የሚችል ሸኽ የለም የሚል እምነት አእምሮ ላይ አዳብሯል። እና ሰዎች እያስተማሩ እያለው በቃ አንቱ ነው እኮ ያለሁት ነቢ ስ ሰለም ከሞቱ በኋላ ትልቁ ሰው ሸኹ እና አሁን እንደው አንቱ የተናገርኩት ነገር ስህተት ሊሆን ይችላል አላቸው። በቃ እኮ ትክክል ነው እኮ አንቱ አላቸው። ስላቸው አሉት እኔ የተናገርኩት ነገር ሁሉ ስህተት ሆኖ ሌሎች የሚናገሩት ነገር ትክክል ሊሆን ይችላል አሉ። እሳቸው ነብይ አይደሉም፣ በወህይ አይታገዙ። ቁርአኑን ሱናውን አይተው በገባቸውና በመሰላቸው መንገድ እሳቸው በተረዱበት የሸሪዓ ግንዛቤያቸው ልክ ትክክል ነው ስህተት ነው ይላሉ። ግን ሰውየው እሳቸውን እንደዛ ሲሉት አዎ ከኔ ሌላ ምናምን እንዲሉት ነው የፈለገው አላቸውና ደነገጠ። አይ ሌሎች ሰዎችም እኮ ከኔ የተሻለ የኔ አይኑል ኸጣ ሆኖ የነሱ አይኑ ሰዋብ ሊሆን ይችላል አሉት። እና ምን አሉት? ረእዩ ገይሪ ኸጣውን ያህተሚሉ ሰዋብ፣ በእኔ እይታ ከኔ የተለየ አስተሳሰብ ያላቸው ሰዎች አሁን ባለኝ ግንዛቤ ተሳስተዋል ብዬ አምናለሁ፣ ግን ትክክልም ሊሆኑ ይችላሉ። እኔ በእኔ እይታ ስህተት ነው ግን ትክክል ሊሆን ይችላል አሉ። ወረእዩ ገይሪ ኸጣውን ያህተሚሉ ሰዋብ አሉ። የነሱም ሐሳብ ደግሞ ትክክል ሆኖ የኔ ስህተት ሊሆን ይችላልና እንደዚህ ማለት የለባችሁም ብለው አቡ ሐኒፋ ሰዎች አሁን ምናልባት የአቡ ሐኒፋ መዝሃብ የሚከተሉ ሰዎች ባሉባቸው አካባቢዎች፣ በጣም በሚበዙባቸው አካባቢዎች ምናምን አንዳንድ ሰው እንዴት አቡ ሐኒፋ ይሳሳታሉ ብሎ ወይም ሊሳሳቱ ይችላሉ ብላችሁ ገመታችሁ ብሎ እንኳን ሰው ሊበሳጭ ይችላል። እነዚህ ግን የእስልምና አኢማዎች ነገሩን በዚህ መንገድ ቀለል አደረጉት። አንድ ኢማም ማሊክ ያው ከአቡ ሐኒፋ ቀጥሎ በእድሜ የሚከተሉት ሰውዬ ኢማም ማሊክ ናቸው። እና ኢማም ማሊክ በወቅቱ አቡ ጃዕፈር አልመንሱር የሚባለው ኸሊፋ ያው ዓለምን እስልምና በነበረባቸው የዓለም ሀገራት የሙስሊም ሀገራት ከዚህ ያው ሞሪታኒያ ምናምን ከምንለው ወይም በዚህ በኩል ህንድ ውቅያኖስ ጫፍ እዛ ከፊል ቻይና ድረስ ብዙውን የራሻ አካላት ሚድል ኢስት ይሄው እዚህ ሐረርን ጨምሮ እዚህ ዛንዚባር ምናምን ሀገር በሙሉ በሙስሊሞች ኺላፋ ውስጥ በሚተዳደርበት ጊዜ የዚህ ሁሉ አገር አስተዳዳሪው ኸሊፋው አቡ ጃዕፈር አልመንሱር ሐጅ ሊያደርግ መጥቶ ከባግዳድ ሐጅ አድርጎ ሲጨርስ እሳቸው መዲና ነብዩ አለይሂ ሰላቱ ወሰላም መስጂድ ነበር የሚያስተምሩት። እና ቁጭ ብሎ ሲያስተምሩ አያቸው፣ አቅማቸውን አየ፣ የማስተማር ችሎታቸውን አየ፣ አማሩት፣ ወደዳቸው። እና በጣም ደስ ሲለው ኢማም ማሊክን በሙስሊሙ ዓለም የተለያዩ እና አቡ ሐኒፋ መዝሃብ አለ፣ እና አውዛዒ አለ፣ እና አቡ ለይላ መዝሃብ አለ፣ ብዙ አይነት የፊቅህ ትምህርቶች በሙስሊሙ ዓለም ይማራል። እና እኔ ሳየው አንተ ከሁሉም የተሻልክ ዓሊም ነህ አለ። በቃ ንጉሱ ወደዳቸው፣ ኸሊፋው ወደዳቸው። በቃ ስለወደዳቸው ያንተን የዒልም እውቀት በመጽሐፍ አዘጋጅልኝና ሁሉም ዓለም ላይ ያንተን የፊቅህ ትምህርት ዓለም በሙሉ እንዲማር ላድርግ፣ ሌሎቹ መዝሃቦች ጥግ እንዲይዙ ላድርግ አላቸው። ንጉስ ነው። ይሄን መዝሃብ ተማሩ፣ በዚህ መዝሃብ ቃዲ ሁኑ፣ በዚህ መዝሃብ ዳኙ፣ በዚህ መዝሃብ መሰረት ይሰገድ ይጾም፣ ሙስሊሙ ዓለም ኢማም ማሊክ ብቻ ይበል የሚል ውሳኔ ላስተላልፍ አላቸው። እና እሳቸው ዓሊም ናቸው።
ሙጅተሂድ ናቸው። በጣም የተከበሩ ሰው ናቸው ኢማም ማሊክ እና ደግሞ ኦፈሩ የመጣው የሚለውን ማረግ ከሚችል በወቅቱ ዓለመል ኢስላሚን በሙሉ ይዳኝ ከነበረ ሰው እና በጣም ትልቅ ስጦታ ነው የሚመስለው እና ሲላቸው ኢማም ማሊክ ነው አሉ። እኔ የማውቀውን ከአስተማሪዎቼ የሰበሰብኩትን የማውቀውን ነገር እያስተማርኩ ነው። ሌሎችም ደግሞ ከራሳ እኔ ማላውቀው ያልሰማሁት ሌሎች እርስ በርስ ተምረው እየተላለፈ ያለ ትምህርት ነውና ይሄን አላረግም አሉት። ስማቸውን መትከል የእሳቸውን የበላይነት ለዓለም ማስተዋወቅ ቢሆን ኖሮ ዓላማቸው ከዚህ የተሻለ እድልና ሁናቴ